ቆይ ግን ይሄ ነገር የምርም ሆኖ ከሆነ ለምንድን ነው እስካሁን ድረስ ያልተወራበት? እሺ ለምን እናት ያልተከታተለችውም? እሺ ቆይ አባትየውስ ማን ነበር? የራሷን ነፍስ የማጥፋት ደረጃ ከደረሰች በጭራሽ ጉዳዩን አልረሳችውም ማለት ነው። የሚያስጨንቅ ትዝታ ሊሆን ይችላል። ቱርካን ሶመር አክስቴ እንደምትለው ከሆነ ዝም ብሎ ወሬ ነው። ሰዎች የሚያወሩት አሉባልታ ነው። ማለቴ ምን ያህል እውነት ይሁን አይሁን ማናችንም አናውቅም። እናቴ ትላንትና በረንዳው ላይ ካንቺ ጋር ስታወራ አልነበረም ማለት ነው ቱርካን? በዛ ላይ አባቴን አናግራው ነበር እና ሳስበው ካነጋገሩ ስለ ልጁ ብዙም የሚያውቀው ነገር የለም። ምክንያቱም ይሄ ከሱ በፊት የነበረ ታሪክ ነው። ስለዚህ እናቴን ሁሉ ዓመት ምንም ሳትናገር ደብቃ ቆይታለች። ለማንም ሰው አልተናገረችም። ሚስጥር አድርገው ነበር። ይሄ በጣም ነው የሚገርመው። ቆይ ለምንድን ነው አሁን ላይ ግልጽ የሆነው? የእውነቴ ነገር ምንም አልገባኝም። ሾርባ ውስጥ ጨው አልጨመርክም አይደል? ምክንያቱም እኔ ጨመሬበታለሁ። አይ አልጨመርኩም። ቁንዶ በርበሬ ላድርግበት እንዴ? አይ ልጆቹም ስለሚበሉ በጣም ያቃጥላቸዋል። እማዬ እሱ ጋር ምን እያደረግሽ ነው? ምግብ እየሰራን ነው፣ እናመጣዋለን። እኔ እዚህ ቤት ውስጥ ምንድን ነኝ? ጌጥ ነኝ? ዝም ብዬ ሳሎን ውስጥ አልቀመጥም። እስኪ ሊያው ተጠንቀቁ፣ በጣም እንዳይበስል። ከደረቀ ይዘቱን ያጣል። ከድኜ ላስቀምጠው ነው። ደርቋል ልጄ። ልክ ናት፣ ደርቋል። ሶመር እንደዚህ እንደሚሆን ነግሬህ ነበር። ወይ እንደዚህ እንስራው እንዴ? ቆይ እሳቱን እንቀንሰው። ግን እንደዚህ ጣልቃ የምትገቢ ከሆነ መስራት አልችልም ቱርካን። እሺ ለእኔ ስጠኝ፣ ሳህኑ ላይ አደርገዋለሁ። ቱርካን ሾርባውን ታይዋለሽ፣ ሊገነፍል እኮ ነው። ለምን ለትንሽ ደቂቃ አታማስለውም? ስጋውን ሳህን ላይ እያረኩ ነው፣ አይታየህም እንዴ? ቱርካን ሩዝ እንሰራለን ተባብለን ነበር፣ ግን ረሳ ነው። አሁን እናቴ ቅር ይላታል። ወይ አምላኬ ሆይ! ሩዝ አዊ ምስኪን ይወድ በሉ እንጂ መጀመሪያ ማን እንደሚጨርስ እናያለን። የእኔ ጀግና ምን አይነት ቀለም ይሁንልሽ? በይ ቀጥይ። ዕቃ ማስቀመጫው ሙየዋ ደበከው? የወይራው እርሻ ነው። ማንም አላየህም አይደል? አላየኝም ማለት ብቻዬን ነበር። እርግጠኛ ነህ አድናን? ከሰራተኞቹ መሃል ማንም ሰው አይቶህ እንዳልሆነ እርግጠኛ ነህ? አታስቢ። አፉን በጨርቅ ሲሸፍነው ድምፅ ማውጣት አቆመ። ሁላችንንም ዝም ብለን ኃጢአት እንድንሰራ እያደረክ ነው። በጣም ይከብዳል። እኔም ብትጠይቅኝ ሩቻን ከልጇ ጋር ብትቀበር ይሻላል። እየሰማሽኝ ነበር? ሂጂ፣ በፍጥነት ልብስሽን ቀይሪ። ወተትሽ እየፈሰሰ ነው። አባትሽ መንገድ ላይ ነው። አይ እነዚህ ልጆች ራቱ የት አለ? እስካሁን ከወጥ ቤት መውጣት አልቻሉም። ሶመር ቶሎ በሉ ልጄ፣ ልጆቹ እኮ ርቧቸዋል። እየመጣን ነው። ልጆች በሉ በቃ እኛም ወደ ጠረጴዛው ጋር እንሄድ። በሉ ፈጠን በሉ፣ ርቦናል። በዚህኛው በኩል ሁለታችሁም እንደምትወዱት ተስፋ አደርጋለሁ። በሉ ሂዱ ልጆቼ፣ በዚህኛው በኩል ጎበዞች። ዋው በጣም ቆንጆ ራት ነው የበላ ነው። እህቴ አመሰግናለሁ። እንኳን ወደዳችሁት። ኤፌ በደንብ ጠገብክ?
ከፈለግ ውስጥ ገባ። እሺ፣ ስለዚህ እኔ ቆንጆ ሸላፍላላ አባዬ። እሺ፣ ሻዩን ዳሪያ ብታፈላ ጥሩ ነው። እኔና አንቺ ትንሽ እናውራ። በሉ መልካም ምግብ ይሆንላችሁ። ውይ በጣም ጥሩ ነገር ያለ መሰለኝ። ጠንቋያ ማቼ ተናገረች። ታውቆኝ ነው ዳሪያ፣ ንጹህ ልብ ነው ያለኝ። እሺ ስራ እያለብን ብዙ አታውሩ። ጠረጴዛውን ማጽዳት ይገባናል። እህቴ ጥሩ ስሜት እየተሰማኝ ነበረ። ወንድሜ ሳዲቅ ወይዘሮ ሙጂጋንን እንድታገባው ይጠይቃታል። የዶንሽን ፈቃድ ለማግኘት ሄዷል። እኛስ እዚህ ምን እንሰራለን? ያለችው ዶንሽ ብቻ ናት። ይሄ የሆነው ከመጀመሪያ ስትናገር ስለነበረ ነው። እኔም እየተናገርኩ ነው። ስራ አልሄድም። ወይ ጉድ! ቢሆንም ግን አትዘናጊ። በቃ ስለ አባትሽ ደስታ ምንም አታስቢም? አይ እህቴ፣ እነዚህ እብድ ሴቶች አብረውት እስከሆኑ ድረስ ወንድሜ ደስተኛ መሆን አይችልም። እዚህ ማንም ሰው አባታቸውን እንዲጠጋ አይፈቅዱም። አዎ በጭራሽ አልፈቅድም። ከእናታችን የቀረን እሱ ብቻ። ወይኔ አምላኬ! ከሌላ ሰው ጋር መሆን አይችልም። ይሄ ሰው በእናትሽ ላይ ማገጠ እንዴ? ምንድን ነው የምትይው? በጭራሽ። በዛ ላይ አባትሽን ለመረዳት ሞክሪ። እድሜው እኮ እየገፋ ነው። እዚህ ቤት ውስጥ ብቻውን ምን ይሰራል? ዛሬ አብራችሁት ብትኖሩም አንድ ቀን ትታችሁት ትሄዳላችሁ። እዚህ ነን እና ወደፊትም እዚህ እንሆናለን። አክስቴ እናያለን። ድጋሚ ሌላ ሰው ታፈቅራለሽ። በዚህ መልኩ አትቀጥም። ይኸውልሽ ልብሽን መስፈር አልፈልግም አማቼ። እሺ አምላኬ ወይ እሺ፣ በቃ ካበዳችሁት። ስለሚነጋገሩበት ነገር እኔ ምንም አላውቅም። ምናልባት ወንድሜ ከዶኑሽ ጋር ስለሌላ ነገር እያወራ ይሆናል። እህቴ እየነገርኩሽ ነው፣ በቅርቡ የምታየው ነገር ይሆናል። ቆይ አንቺ እኔን ለመጉዳት ነው አይደል እንደዚህ የምትይው? ሴቶች እሺ፣ እየጠየኩሽ ነው። እኔን ለመጉዳት ነው? ታያለሽ፣ ጠብቂ በቃ። እሺ አብቅቷል። ፍቅርም ትምህርት ቤት እንደሆነ ነግሬሽ ነበር። ትዝ ይልሻል ልጄ? ለአንዴም ረስቼው አላውቅም። ስለዚህ ሁለታችሁም ተማራችሁ አደጋችሁ። እንደዛ አይደል እንዴ? ገባኝ። ሰርዳርና እኔ መገናኘት እንደጀመርን ሰምተሃል። እንደምትናደድብኝ እርግጠኛ ነኝ። ይቅርታ ለምን አደረግሽለት እያልከኝ ነው አይደል? አንቺ ይቅር ብትዩም ባትዩም ያንቺ ፋንታ ነኝ ልጅ። ስለ እኔ የምትጠይቂ ከሆነ አሁንም ድረስ አንቺን ስላስቀየምሽ በጣም ተናደጃለሁ። ረጅም ሰዓት ስናወራ ነበር አባዬ። ሰርዳር ሁሉንም ነገር ነግሮኛል። እኔም ብሆን ትክክል አላደረግኩም። ሁለታችንም ተሳስተናል። ቢያንስ እሱን እናውቃለን። አሁን ላይ ትዳራቸው አብቅቷል። በዛ ላይ ወደ አይቫሊክ ሲመጣ አውቃለሁ ውዴ፣ አውቃለሁ። ነግሮኝ ነበር። ዛሬ እኔ ጋር መጥቶ ነበር። እንደውም ነገ ማታ እዚህ ይመጣል። አንቺን እንድሰጠው ሊጠይቅ ይመጣል። እንደምትፈልግ ያውቃለሁ፣ ግን አንቺን ብትሆኝ ያስቢበት። ግን ይኸውልሽ ትንሽም ቢሆን የምታመነች ከሆነ በጭራሽ በዚህ በር እንዲገባ አልፈቅድም። እንደሚመጣ አልነገረኝም ነበር። መጀመሪያ አንተን መካስ ይፈልጋል አባዬ። እኛ እርስ በርስ እንዋደዳለን። ወደፊት የሚጠብቀን ህይወት ምን መሆን እንዳለበት እናስባለን። ስለዚህ እኔም አባዬ ምንም የማመነታ ሆነ የማስበው ነገር የለም። ስለዚህ ቢመጣ ይሻላል እያልሽ ነው? ነዛት፣ መዘጋጀት አለብን። ነገ ለጥሩ ነገር የሚመጣ ትልቅ እንግዳ አለብን። አውቄው ነበር፣ ይህንን አውቄው ነበር። ምንድን ያወቅሽው? ምን እየተፈጠረ ነው? ምንድን ያወቅኩት? ወንድሜ ምንድን ነው? እንግዳችን ማን ነው? ሰርዳር ነገ ማታ ይመጣል። ለጥሩ ነገር ነው አይደል? አዎ። ይገርማል። ሄሎ ሰርዳር፣ ቆይ ምንድን ነው ያደረግከው? ቆይ ምን አረኩ? አባቴን አናግረኸው ነበር? አዎ፣ ነገ ማታ መጣና ፈቃዱን እጠይቀዋለሁ። ጠይቄው የሚፈቅድልኝ ካልሆነ ደግሞ
በጣም ትገርማለህ። ለምን መጀመሪያ ለእኔ አትነግረኝም ነበር? አባቴ እንደምትመጣ ሲነግረኝ ገርሞኛል። ለሽርሽሩ በትክክለኛ ሰዓት ብትመጪ ኖሮ ወይዘሪት ዶንሽ እንዲሁም ቀለበት ገዝቼልሽ ነበር። ምን? ሰርዳር ለእኔ ቀለበት ገዛህ? አዎ። ለማንኛውም ብዙ የምታደርጊው ነገር ስላለ አጎቴ ሳዲቅን እኔ ባናግረው ይሻላል ብዬ አሰብኩ። ነገ ማታ አመጣና ያንን ቀለበት አድርግልሻለሁ። እንደዛ ነው የሚሆነው። እሺ፣ በጣም ኮስታራ ነህ አይደል? ምን ነው በዚህ ላይ ቅሬታ አለሽ እንዴ? አይ የለኝም፣ እሱን እንጂ አላውቅም። ሰርዳር ትንሽ የተቻኮለ ነገር ነው። ለእኔ ግን ረፍዷል። ለማንኛውም አሁን ስልኩን መዝጋት አለብኝ። ከሆስፒታል ስወጣ ቤት ስደርስ እደውልልሻለሁ። እሺ? ውይ ቆይ አንዴ እባክህ አትዝጋው። ከማን ጋር ነው የምትመጣው? አክስቴ ኤሜል አብራ ትመጣለች? አይ እናቴ አግብታ ከዚህ ሄዳለች ዶኑሽ፣ ከረጅም ጊዜ በፊት። አይ እሱን አላውቅም ነበር። አጎቴ መቲን ካናዳ ነው ያለው። ያው እንግዲህ ወንድሜ ሶመርን አናግረዋለሁ። ምናልባት አብሬው ልመጣ እችላለሁ። እሺ ጥሩ ነው። ጊዜን ባልወስድብህ ጥሩ ነው። በኋላ እናወራለን። ቻው ቻው። ስለዚህ ልታገቢ ነው ማለት ነው መሰለኝ። አልጠበቅኩም ነበር። እንደውም ከሰርዳር ጋር ዛሬ ስንጨቃጨቅ ነበር። ዶንሽ፣ ለምንድን ነው ድጋሚ የተጣላችሁት? በኡዛይ ምክንያት። ኡዛይን ማግኘት ነበረብኝ እና ሰርዳር ደግሞ በዛ ተናዶ ነበር። ኡዛይን አታገኙም በቃ። ዳሪያ፣ ኡዛይ እኮ የወይዘሮ ሙጅጋን ልጅ ነው። ለዛ ነው አንቺን ማግኘት የፈለገችው። የእውነት ይህንን ማመን አልችልም። ምንም ትርጉም የለውም። ስለዚህ ደስ ብሏታል። እሷ ከአባቴ ጋር ጓደኛ ናት፣ አንቺ ደግሞ ከልጇ ጋር። አይ አይደለም እህቴ፣ ተይ እንደሱ አይደለም። ኡዛይ በድጋሚ አደንዛዥ እጽ መውሰድ ጀምሯል። ምን ማለቴ? ከዚህ በፊት ሱሰኛ ነበር። በጣም ከባድ ነገር ነው። ይኸውልሽ ዳሪያ፣ ወይዘሮ ሙጅጋን ለምን ልጇን ትቼው እንደሄድኩ ጠይቃኝ ነበር። በፈጣሪ ተመልከቱ። እና ታዲያ ቆይ አንቺ ሐኪም ነሽ እንዴ? ያው ሀሳቧ ኡዛይ እንዳናግረው ፈልጋ ነበር እና ቤታቸው ሄጄ ነበር። ግን ታውቂያለሽ ኡዛይ እንዴት እንደሆነ ብታዩ ኖሮ በጣም መጥፎ ሁኔታ ላይ ነበር። ማለቴ ላናግረው ሞክሬ ነበር፣ ግን ይህን ማድረጊያ አይጠቅመውም። ጨርሶ እንዲተውሽ ብትነግሪ ጥሩ ነበር እና እሱም ማናገር አይጠብቅብሽም ነበር። ጥሩ ነገር ነው። ወይዘሮ ሙጅጋን የኡዛይ እናት ስለሆነች ከዚህ በኋላ ወይዘሮ ሙጅጋን አባዬን አታገኘውም። እኔ ግን አሁንም ቢሆን ጥሩ ስሜት የለኝም። አይ ዶኑሽ፣ አንቺ ምንም መጥፎ ስሜት ሊሰማሽ አይገባም። ኡዛይ እኮ ሕፃን ልጅ አይደለም ውዴ። እና የወይዘሮ ሙጅጋን ለወቀሳ የሚቀርብ ሰው መፈለግ የለባትም። እሺ ዳሪያ፣ እሺ ግን እንደዛ አይደለም። ኡዛይ አትበይ። የኡዛይ ነገር አብቅቷል። አንቺ ከዚህ በኋላ ህይወትሽን ከሰርዳር ጋር ትቀጥያለሽ። ኡዛይ የሚባል የለም። በሱ ራስሽን አታስጨንቂ። መጀመሪያ የቀለበት ስርዓት የምናደርግ ይመስለኛል አይደል? ውይ እሺ፣ አሁን ባህል ትፈልጊያለሽ አይደል? እንደዛ ከሆነ የሄና ፕሮግራም እናደርጋለን። እሺ። እኔ እኮ እንደሞኝ ነው ያገባሁት። ምንም ነገር ሳላደርግ ተፈራረሚ ዝም ብዬ ነው የገባሁት። ዳሪያ፣ አንድ ቀን እስከ ዛሬውን ክሶ በጣም ደስተኛ የሚያደርግሽ ወንድ ታገኛለሽ። ከዛ ላንቺ ምርጥ ይሄናና የቀለበት ስርዓት እናደርጋለን። ውይ ግን እንደኔ አይነት እብድ ማን ይፈልጋል? የኔን እርሹ እባክሽ። እንኳን ደስ አለሽ ልበልሽ የኔ ቆንጆ። በነገራችን ላይ ሰርዳር ከወንድሜ ሶመር ጋር ይመጣል። ውይ አሁን ገና አሳዘንሽኝ። ለምን? ወንድሜ ሶመር ለሰርዳር ነው የሚያገዛው። አባቴ ሀሳቡን በየትኛውም ሰዓት ሊቀይር ይችላል። ምክንያቱም ታውቂያለሽ ወንድሜ ሶመር በእምነት ላይ ገደቡን በጣም ከፍ አድርጎታል። ዳሪያ እነዚህን እዛ ጋር አድርጊያቸው፣ በኋላ እንወስዳቸዋለን። አሁን እንግዲህ ወደ ቤት እንሂድና የተቀሩትን ዕቃዎችን ወደዚህ እናመጣቸዋለን። ምክንያቱም እዛ ቤት ምንም የምታደርጊው ነገር የለም። ከዚህ በኋላ ቤትሽ እዚህ ነው። ለማንኛውም የነገ ሰው ይበላል። ታውቃለህ፣ ነገ የፍርድ ቤት ቀጠሮ አለ። ነገ፣ ከዛ ከነገ ወዲያ እና ከዛ በኋላ ወራት፣ ዓመታት። ሕይወት የኛ ነው ቱርካን። ከልጆቻችን ጋር መኖር የምንፈልገውን ሕይወት ደስተኛ ቤተሰብ ሆነን እንኖራለን። ይህንን ሕይወት በጣም እፈልገዋለሁ። እኔም ከአንቺ ጋር ብዙ ጊዜ ያቃጥለናል። ታውቂያለሽ፣ ግን ምንም አይቆጨኝም። ቢሆንም ግን ከሕይወት እንደው የኔ ጣፈጠ ደስታ እናገኛለን እና ነገሮችን መስመር ስናስይዝ
አንቺና እኔ የምናልመውን ቤት እንሰራለን። ከልጆቻችን ጋር በደስታ ተሞልተን እንኖራለን። ቱርካን፣ ቃሌ ነው። እሺ? እዚህ ዓለም ላይ አብረን እስካለን ድረስ የትም ብትሄድ አብሬ ይሆናለሁ። የትም። እሺ? ስለምንድን ያወራ ነው? እጅ ለእጅ እንያያዛለን። እዚህ እንኖራለን፣ እዚህ እንቆያለን። እናትና አባትህን በዚህ ከባድ ጊዜ ብቻቸውን ልንተዋቸው አንችልም። ይህንን የጨለማ ጊዜ አብረን እናልፈዋለን፣ አብረን እናሳልፈዋለን። ሶመር፣ ከአንተ ጋር ምንም የምናደርገው ነገር የለም። እኔ አሁን ላይ ሰላም ብቻ ነው የምፈልገው። ይሄ ለእኛ ሰላም ነው ቱርካን። ተመልከች እስኪ፣ አብረን ያለ ነው እኮ። አሳክተነዋል። የፍርድ ቤት ቀጠሮ ስንት ሰዓት ነው? ጠዋት 3 ሰዓት ነው። ከአንቺ ጋር መሄድ እፈልጋለሁ፣ ግን ካርታል ጋር ስትደርሽ እንድትጨናነቂ አልፈልግም። ግን ብቻሽን ባልተውሽ ደግሞ ደስ ይለኝ ነበር። አባትሽ ጋር ልደውል እንዴ? አይ አውርተናል። አባቴ ከኔ ጋር ይሆናል። እሺ። ከፍርድ ቤት ስትውጭ ስለተከናወነው ነገር ንገርኝ። እሺ? እንዳትረሺ፣ እጠብቅሻለሁ። መጥቼ ወስድሽና ከዛ በኋላ አብረን አንድ ቦታ እንሄዳለን። አብረን መሆናችንን እናከብራለን። እርስ በእርስ እንተያያለን። እንዴት እንደተጎዳዳን እያሰብን እንስቃለን። ወይ ሶመር፣ ምን አይነት አልቃሻ ሰው ነህ? ራስሽን ይው እስኪ። ይኸውልህ፣ አንተ እያለቀስክ ስለሆነ ነው ይሄ የሆነው እንጂ አላለቅስም። ግን እኮ የእኔ በደስታ ምክንያት ነው። ያኔም እንደዛው ነው። ከምሬ ነው። እስካሁን እንዴት አልሄድሽም? ልሄድ ነበር አለቃ፣ ግን ጥበቃው እዚህ እንደመጣ ሲነግረኝ ምግብ ይዤ ልመጣሁ። ይቅርታ፣ በዚህ ሰዓት እንደዚህ አይነት ምግብ አልበላም ፊገን። እንደማትበላ አውቃለሁ። በቃ ምክንያት ነው። የዛሬውን ምሽት በጭራሽ ብቻህን እንድትሆን ስላልፈለግኩ ነው። ከድሮም ጀምሮ ብቸኛ ሰው ነኝ እኮ ፊገን። ችግር የለውም። እሺ፣ ነገ አብሬህ እንድሄድ ትፈልጋለህ? ለምንድን ነው ወደ ቤት የማትሄደው? እዚህ ከሆንክ እንቅልፍ ታጣለህ። ሌሊቱን ሙሉ አፍጥጠህ ነው የምታድረው። ይኸውልህ፣ ነገ በጣም ብዙ ስራ አለ። ቤት ምንድን ነው ፊገን? ቤት ነው ሰላም የሚሰማንና ራሳችን የምንሆንበት ቦታ። አንቺ እያልሽ ያለሽው ስለ መጠለያ ነው። ቤት ማለት እኮ ቤተሰብ ነው። ቤት ማለት በፍቅር የተሞላ አይኖች አንቺን በስስት የሚያዩ ሰዎች ያሉበት ቦታ ማለት ነው። ጥሩ ጥሩ ማስታወሻ ያለበት ቦታ ማለት ነው። ለምትወስጂው እያንዳንዱ ትንፋሽ ደስተኛ የምትሆኝበት ማለት ነው። ለእኔ ቤት ማለት አንቺ እስክትመጪ ድረስ ሰው በናፍቆት የሚጠብቅበት ቦታ ማለት ነው። መንገዱን እያዩ ለምንድን ነው ለእራት ብቸኝነትና ግድግዳ ወደ ሞላው ቤት የሚሄደው? ይኸውልሽ ተመልከቺ፣ እዚህ 4 ግድግዳና በርና ጣራ አለ። ይሄ ደግሞ የሚታይ ነገር ነው። ለምንድን ነው ወደ ቤት የሚሄደው ፊገን? መንገዱን እያየ የሚጠብቀኝ ሰው አለ። ገባኝ። ከቱርካን ጋር ስለተለያየ አዝነህ ነው። ለዛ ነው። ስለተለያየን አይደለም ያዘንኩት። ወደ ኋላ ስመለስ በማገኘው ነገር ነው የማዝነው። የእኔ ስህተቶች፣ የእኔ ልብ የሚነኩ ሐዘኖች፣ ልፋቴ። ማግባት ፊርማ ነው እና መፋታትም እንደዛ። መቼም ቢሆን በሕይወትሽ ውስጥ አንድ ትልቅ የውሸት ታሪክ አምኖ መቀበል በጣም ከባድ ነገር አይደለም እንዴ ፊገን? አቶ ካርታል፣ የሆነ ቀን ላይ ለአንተ የሚገባ ሰው ሲገኝ ያው ማንም ሰውን የሚገባኝን ነገር አያውቅም ፊገን። ስለዚህ ለዛ ነው ሰዎች ከማይሆን ሰው ጋር ፍቅር የሚይዛቸው። ይሄ ቁማር ነው ፊገን፣ እና ከዚህ በላይ መጫወት አልፈልግም።
ለማንኛውም እሺ በቃ ፊገን፣ አላየሽውም? ሰዓቱ በጣም ረፍዷል። ስለዚህ አሁን ወደ ቤትሽ ሂጂ። ምግብ አትበላም? እሱን አንቺ ብይ። አቶ ካርታል እንደምትናደድብኝ አውቃለሁ፣ ግን ደግሜ ልጠይቅህ። ወይዘሮ ሴቪ ላይ በምንድን ነው ስታስፈራራህ ነበር? ለምንድን ነው እንደዚህ ማወቅ የፈለግሽው ፊገን? ድርጅቱ ለወይዘሮ ሴቪ ላይ ጠበቃ ቀጥሮላታል እና ዛሬ እዚህ መታ ነበር። ወይዘሮ ሴቪ ላይ ለጠበቃዋ ይኸውልህ የግድ እንድታገኛት ነግራታለች። እስክትመጣ እየጠበቀች ነበር። ለምንድን ነው እችን ሴት እንድታገኛት ግዴታ የሆነው? ለምንድን ነው እቺ ሴት እንዲህ እርግጠኛ የሆነችው? አትጠይቅኝ ፊገን፣ መደረግ ያለበትን ነው። አቶ ሳዲቅ እንኳን ደህና መጣ። ና ወደ ውስጥ ግባ እንጂ። አመሰግናለሁ። ለቱርካን ፍርድ ቤት ቀጠሮ እንሄዳለን። እሺ፣ ደስ እንዳለ። በቃ ወይዘሮ ሩቻን እንዴት ነች? አሁን ደህና ናት፣ ተመስገን ነው። ተመስገን ነው። ለእሷም በጣም አዝናለሁ። አመሰግናለሁ። በቃ ሌላ ጊዜ እንገናኛለን። መልካም ቀን የኔ ውድ። ለወደፊቱ ስልክሽን አትርሺ። አመሰግናለሁ። እንዳትርሺ፣ ያንቺን ስልክ ነው የምጠብቀው። እሺ፣ እደውላለሁ። አባት ሳዲቅ፣ በኋላ ስጨርስ መጥቼ ወስድሃለሁ። እሺ። ቆይ መጀመሪያ የፍርድ ቤት ቀጠሮውን እንጨርስ። ባይ ነይ ውዴ፣ ነይ እንሂድ። አባዬ። ቱርካን፣ ሴልቹክ ተጠንቀቅ ልጄ፣ ያ ስዕል በጣም ትልቅ ዋጋ አለው። ይቅርታ ወይዘሮ ሩቻን። ይኸውልሽ ሩቻን፣ እነዚህን ስዕሎች እኮ በጣም ነው የምትወጃቸው። ብታስቀሪያቸው አይሻልም? እሱን ቶ ሁሉም መሄድ ምንም ነገር አልፈልግም። እነዚህን ወደ ኢስታንቡል እንዴት ነው ሳናበላሽ የምንልካቸው? በመኪና ጭነ ሁሉንም ትወስዳቸዋለህ። ሴልቹክ፣ አንተ እያለ ሌላ ሰው እንዴት ነው የማምነው? ቆይ ትልቁን ኮት አመጣለሁ። እሺ አይላ፣ አይላ ነይ አንዴ እርጅኝ። የምንጠብቀው ይህን ነበር ሶመር። ይኸው መልእክቱ አሁን የደረሰው። ስትፈልግ የነበረው አድራሻ ተገኝቷል። ለእኔ ላክልኛ ታዲያ። ምንድን ነው ነገሩ? ችግር አለ እንዴ ልጄ? ንገረኝ። የለም አባዬ፣ ትልቅ ነገር አይደለም፣ አታስብ። አባዬ አሁን መሄድ አለብኝ። ከሴልቹክ ጋር ታስቀምጣቸዋለህ አይደል እንዴ? እሺ፣ እንደሚሆን እናደርጋለን። አታስብ ልጄ። እሺ፣ እንገናኛለን።
ልጄ ሰርዳር ዛሬ እኛ ጋር ይመጣል ዶኑሽን ፍለጋ። ለምን አንቺም አትመጭም? እንመጣለን እንጂ አባዬ፣ የሙሽራዋ ቤተሰብ እኮ ነን። ይሄ ደግሞ ምን ማለት ነው? ሰርዳር ሶመር ጋር ደውሎለት ነበር። ቤተሰቡን ወክሎ ከመጣ ብሎ ጠይቆታል። እንደምታውቀው የሱ ቤተሰብ እዚህ የለም። እውነት ሰርዳር ትክክለኛውን ሰው ነው ያገኘው። ስሚ እንጂ ቱርካን፣ ከዚህ በኋላ ከሶመር ጋር አብራችሁ እንደ ድሮ ደስተኛ ሆናችሁ የምትኖሩ ይመስልሻል? ከዚህ በኋላ እሱን ልብሽ ይቀበለዋል? ብቸኛ ተስፋ እሱ ነው አባዬ። ብዙ ነገር እንዳሳለፍን ታውቃለህ። በጣም ደክሞናል፣ ሰልችቶናል አባዬ። እንደማየው ለዚህ ሽልማት የሚኖረን ይመስለኛል። ከዚህ በኋላ ብልጥ ካልሆንን ምን እንደምን ራሱ አላውቅም። ተስፋ አደርጋለሁ የኔ ልጅ፣ ተስፋ አደርጋለሁ ሁሉም ነገር እንደምፈልግ ይሆናል። በአሁኑ የማይሆን ከሆነ ምን እንደማደርግ ታውቂያለሽ? ሁለታችሁንም ይዤ ቀጥ ብዬ ከአይቫሊክ እወጣለሁ። የት ነው የምትወስደኝ? ቆይ አባዬ፣ እኔ የትም ብሄድ የትም ሶመር ተመልሶ ያገኘኛል። እሱን ደግሞ እነግርሃለሁ። ጅብሪዬ፣ አቤት። አቧራውን ማራገፍ አትርሺ። ማሽኑ ውስጥ የትራስ ልብስ አለ። እሺ፣ ሁሉም ታጥበዋል። አውጥተሽ ስቃያቸውና ሲደርቁ ትራሶቹን አልብሻቸው። እሺ። እሺ እቴ፣ ስንት ጊዜ ነው ደጋግመሽ የምትነግሪኝ? ዳሪያ፣ አንቺ ደግሞ የውሃ ብርጭቆዎቹን አውጭና በደንብ ጠቢያቸው። እሺ በቃ አክስቴ፣ እንዳልሽኝ ያደርጋለሁ። ጥሩ ነው። መልካም እህቴ፣ ይህን ትተኩሻለሽ? እሺ፣ እህትሽ እንድታኩስልሽ ብትጠይቂያት ይሻላል። እሺ ካልሽ ምን ይደረጋል? በይ በቃ እሺ ስጭኝ። አክስቴ፣ ዛሬ የትኛውን ጆሮ ጌጥ ላድርግ? ይሄኛውን ወይስ ይሄኛው? የትኛው ይሻላል? እነዚህም ደስ ይላሉ፣ ያምራሉ። ይሄንን አድርግ አይደል? አዎ። በይ ነይ፣ መተኮስ ጀምሪ። ዶኑሽ፣ አይ ይሄ የቀለበት ቀሚሴ ነው። እስኪ ሞክሪው። እሱ ባይሆን ይሻላል። ማለቴ ይሄ የኔ ምርጫ አይደለም። ለምን? ይሄ እኮ ቆንጆ ቀሚስ ነው። ጄብሪ፣ ይሄ አይሆንም። ምን ነካሽ? ሂጂና አብረን የመረጥነውን አድርጌ ነው። ወዲያ በጣም ያምራል። እሺ አክስቴ። እሺ፣ የአንቺ ምርጫ ነው። እሺ፣ ቀጠሮ ስንት ሰዓት ነው? የምን ቀጠሮ ነው? ጸጉር ቤት። ሁላችንም ማታ እንሄዳለን። ጉድ እኮ ነው። አረ ጸጉር ቤት አያስፈልግም። ዛሬ ቀለበት ብቻ እኮ ነው የሚያደርጉት። ግን ቀለበቱ ዛሬ ነው። አስፈላጊ ከሆነ ሁለቱ እህትማማቾች አብረው ይሄዳሉ። አንቺ የምታደርጊው ነገር አለ። አትሄጂም? አዎ፣ እኔ ለእናንተ ባሪያ ነኝ አይደል? አክስቴ፣ ጸጉር ቤት ትሄድ፣ ታያት። በዛ ላይ በጣም ጓግታለች። በፈጣሪ ስም ታያት። እሷ መዝናናት ነው የምትፈልገው። ለማንኛውም እሺ፣ ቆይ ግን ዛሬ ማታ ሲመጡ እኔ የት ልሆን ነው አክስቴ? እንዴት? የት ልትሆኚ ትችያለሽ ውዴ? ዶንሽ፣ ባህር ዳርቻው ጋር ዘና ብትይ ጥሩ ነው። በዛው ጭንቀትሽ ይሄዳል። ግን አልተረዳችሁኝም። የኔ ውድ፣ እዚህ ቤታችን ከኛ ጋር ትሆኛለሽ። እሺ፣ ግን ማለቴ ለምሳሌ ሰርዳር እዚህ ነው፣ እኔ እንደዚህ ልቁም ወይስ ታች ወጥ ቤት ልሂድ? የት ልጠብቀው? እሱን ነው እያልኩሽ ያለሁት አክስቴ። እኛ ጋር ትቆያለሽ፣ ግን ትንሽ ራቅ ብለሽ ትጠብቂያለሽ፣ ቢያንስ አባትሽ እስኪያናግራቸው ድረስ። እሺ። ዋው የኔ እህት፣ ከዚህ ቤት ወጥተሽ ልትሄጂ ነው ማለት ነው? እናትሽ እችን ቀን ብትኖር ኖሮ እንዴት ደስ ይላት ነበር። ሰርዳር ያናድዳት ነበር፣ ግን ደግሞ በጣም ተወደው ነበር። የኔ ውድ እናት፣ አሁን ከኛ ጋር ብትሆን ጥሩ ነበር። ታረጋጋኝ ነበር ብቻ። በነጠላ ጫማ አንዴ ስትመታ መስመር እንይዝ ነበር። ሁላችንም እንደ ወታደር ቀጥ ለጥ እንላለን። አቶ ካርታል ሰላም። እንዴት ነህ ካርታል? ደህና ነኝ፣ በጣም ደህና ነኝ። ፍርድ ቤት ረጅም ሰዓት አይወስድም አይደለም? አይ አባዬ፣ አይመስለኝም። አታስቡ፣ በቅርብ ሰዓት ይጠሩናል። ወደ ውስጥ እንግባ አይደል? በይ እንሂድ። ጥሩ ሁሉ እመኝልሃለሁ። ለፍርድ ቤቱ በጋራ በመሆን የፍቺውን ጉዳይ እንዳቀረባችሁ ግልጽ ነው። ወይዘሮ ቱርካን ኮክሳር። አቤት፣ ቀርብ ያለው አቶ ካርታል ኮክሳር።
ውሳኔውን አሁን አቀርባለሁ። የቀረበውን ጉዳይ ግራና ቀኝ ተመልክተን ጋብቻው በፍቺ እንዲጠናቀቅ ወስነናል። በጣም ደስ ብሎኛል የኔ ውድ። የሆነ ቦታ ሂጂና ቁጭ በይ። ስጨርስ ወዲያው መጥቼ ወስድሻለሁ። አይ አያስፈልግም ውዴ፣ ከአባቴ ጋር ሻይ ቡና እያለን ነው፣ በዛውም እናወራለን። እሺ እንገናኛለን። አቤት። መልካም ቀን። ሶመር ኮርማን እባላለሁ። የሩቻን ኮርማን ልጅ ነኝ። የትኛው ልጇ? እኔ ሳልፈልግ ነው የራሳቸው ያደረጉኝ። እናቷም ሆነች ወንድሞቿ ጭምር አላመኗትም ነበር። ምስኪኗ ልጅ ተመታና ተሰቃይታ ነበር። ያን ቀን ከጎጆ እንደወደቀች ወፍ ስትንቀጠቀጥ ነበር። እናትህን ሕፃን ያዋለድኳት እኔ ነኝ። የኔ ልጅ ትንሽና የተጎዳ ልጅ ነበር የተገላገለችው። እና ልጇ ምን ሆነ? ሕይወቱ አለፈ እንዴ? ትልቁ አጎትህ ነው አድናን። እሱ ራሱ ነው። ለሩቻን ልጇ እንደሞተ ነገራት እና የወይራ እርሻ ውስጥ መቅበሩን ነገራት። በእርግጥ አታሏታል። እሷም አመነቻቸው። ምን ልታደርግ ትችላለች? ልጅ ስትወልድ ልጁን እንደማትፈልግ አምርራ ስታለቅስ ነበር። ግን እንደሞተ ስትሰማ ልቧ መቃጠል ጀመረ። ከዛን ቀን በኋላ ዝም አለች። እሺ ልጁስ? ለማደጎ እንደተሰጠ ነበር ሲናገሩ የሰማሁት። ግን አሁን በሕይወት ይኑር ይሙት ፈጣሪ ብቻ ነው የሚያውቀው። የኔ ልጅ የት ነው የተሰጠው? ለማን የተሰጠው? ስለ እሱ የሰማሽው ነገር አለ እንዴ? የእውነት ልጄን ያላውቅም። እሱን እንኳን አጎት አድናን ብቻ ነው የሚያውቀው። ግን ተነግሮ ከሆነ ኒንጃ። ነጭናጫና ከባድ ሰው ነበር። እናት በሱ ብዙ ተሰቃይታለች። በጣም ልብ ውስጥ ምንም ርኅራኄ የሚባል ነገር አልተፈጠረበትም። በጣም ጨካኝ ሰው ነበር። እሱን አላውቅም። አንድ ሴት ነበረች፣ እዚህ አካባቢ ናት። ያ ሰይጣን በጣም ይወዳት ነበር። ከዛ ያቺ ልጅ የቱርክ ምርጥ ሞዴል ሆነች። ስለ ሙጁጋን ቫርናሊ ነው የምታወሪው እንዴ? አዎ ልክ ነህ፣ እሷ ነች። አልተሳሳትክም። በጣም ቆንጆ ልጅ ነበረች። የአይ ቫሊ ኮንዶች ሁሉ ይወዷት ነበር። ያንተው አጎት አድናን ራሱ እሷን ለማግባት ሲለምናት በሯ ላይ ሁሉ አድሮ ያውቃል። ግን ሙጅጋን እሱን አትፈልገውም ነበር። ከዛ ይህንን አካባቢ ጥላ ሄደች። ግን አሁን ይገናኙ እንደሆነ እኔ አላውቅም። Uzay? Uzay. ይህ ሻይ ናፍቆኝ ነበር። እንዲሁም እንደ አባትና ልጅ ቁጭ ብለን የምንበላው ኬክም ይናፍቃል። ከሶመር ጋር ያኔ ልጅ አሁንም እዛው መኖር ልትቀጥይ ነው እንዴ? አባዬ፣ እንደ ቤተሰብ ከባድ ጊዜ እያሳለፍን ነው። ግን ወይዘሮ ሩቻን በልጅ ማሳደግ መብቱ ምክንያት ብዙ ስቃይ ያሳልፋለች። ችግር አይሆንም አይደል? ቂም መያዙ እንኳን ብዙም ትርጉም የለውም አባዬ። እንደ ቤተሰብ ተሳስቦ አብሮ መሆንና ያጋጠመንን ነገር አብረን እንታገለዋለን። ከአንተ ነው የተማርኩት አባዬ።
እሺ፣ እነዛ አክስትሽ የነገረችሽ ነገሮች ማለቴ ስለ ወይዘሮ ሩቻን አረሳሻቸውም አይደል? አዋላጇን በአካል አገኘሻት? ማለቴ እኔ እንጃ አላውቅም። ሶመር የሴትዮዋን አድራሻ ሲፈልግ ነበር። ሶመር ደወለ። አቤት ሶመር። ምንድን ያደረግሽው ቱርካን? ምን አደርጋለሁ? ከአባቴ ጋር ተቀምጠን ሻይ እየጠጣን ነው። የሄድክበትን ጨረስክ? እኔ እና አንቺ አሁኑኑ ብንገናኝ ጥሩ ነው ቱርካን። ምን ተፈጠረ? ደህና ነህ? ያችን ሴትዮ አገኘኋት፣ አዋላጇን። አወራን። ምን አለች? የተባሉት ነገሮች ትክክል ናቸው? የኔ ውድ ዳፍኔ፣ እናትና አባትሽ አንድ የሚያደርጉት ነገር ነበራቸው እና እኔን ሲጠይቁኝ አንቺና ኪራዝ ልወስዳችሁ መጣሁ። እማዬ፣ አያቴ ኦዛር ጋር እንሂድ እንዴ? ምናልባት አባቴ እዛ ሊመጣ ይችላል። እንሄዳለን ልጄ፣ ግን አባት እዛ አይመጣም። አጎቴ ካርታ ደፍኔ፣ አይሆንም። እንዴት ነሽ ደፍኔ? ደህና ነኝ። አንተስ እንዴት ነህ? እኔም ደህና ነኝ። በጣም ናፍቀሽኛል። ለዛ ነው መጥቼ ላይሽ የፈለኩት። እኔ በጣም ነው ናፈከኝ፣ ግን ለእናቴ መናገር አልችልም። ማለት አንተና እናቴ ተለያይታችኋል። ለዛ ነው። ታውቃለህ፣ አሁን አባቴን በጣም ነው የምወደው። አዎ ትወጂዋለሽ እንጂ የኔ ውድ ልጅ ደግሞ ከአባትና ከእናቱ ጋር ቢሆን ጥሩ ነው። ከእነሱ ጋር በጣም ደስተኛ ነው። በሉ ልጆች፣ በሉ ሂዱና መኪና ውስጥ ግቡ። በጣም ይቅርታ፣ ከፍርድ ቤት ገና መውጣቴ ነው እና ደፍኔን ለማየት ፈልጌ ነው ወደዚህ የመጣሁት። እውነት ለመናገር አስደንግጠኸኛል። አልጠበቅኩም ነበር። ስታይኝ ልጅ ሰርቄ የሚሄድ ሰው መስልሻለሁ? አይ እንደዛ እንኳን አትመስልም፣ ግን ያለንበትን ሁኔታ ታውቃለህ። ለማንኛውም ብሄድ ይሻላል። እሺ፣ በነገራችን ላይ ደፍኔ ትናንትና ማታ ስጠፋ ይህንን መኪና ውስጥ ጥላ ነው ሄደችው መሰለኝ። አቶ ካርታል ደህና ነህ? ግን አላውቅም። በጣም ይገርማል። ሳስበው አሁን ሁሉም ነገር ግልጽ የሆነልኝ ሰዓት ነው። ህይወት በጣም ይገርማል። እውነቴን ነው። ድሮ የምትወጃቸው ነገሮች በ10 ደቂቃ ውስጥ ወደ ትዝታ ሊቀየሩ ይችላል። ይሄ ደግሞ ህይወት ነው። አዎ፣ በሚያሳዝን ሁኔታ ትክክል ነው። አንተና እህቴ ተለያይታችኋል፣ ግን በስርዓቱ የሆነ ነገር ነው። ለእሱም ተመስገን ማለት ያለብህ ይመስለኛል። የኔን ነገር ካሰብከው ሙስጠፋ በኃይለኛው አዋርዶኝ ነው ከህይወት የወጣው። ለአንቺም በጣም ከባድ ነበር። ከባድ የህይወቴ አካል ሆኗል። ስለዚህ ልጁ በህይወት ነበር። ሴትዮዋ እንደምትለው ከሆነ ነበር። እናቴን ዋሽተዋታል፣ ሞቷል ብለዋት ነበር፣ ግን ለማደጎ ሰጡት። ግን ደግሞ ማንም ሰው በህይወት እንዳለ አያውቅም። ቆይሽ ግን እንዴት ነው ማወቅ የምንችለው? እኔም አጎቴ ጋር ደውዬ ላናግረው ሞከርኩ፣ ግን ስልኩን ዘጋብኝ። ለምን? በፊት ላይ ብዙ የማይሆኑ ነገሮች ተፈጥረው ነበር። ለምሳሌ ያህል እንደሚጠላሉ መናገር እችላለሁ። ጸበኞች ናቸው። ቆይ አንተ አንድ ነገር ብታደርግስ? ማለት አንድ የምታናግረው ሰው ቢኖር ለማናገር ብትሞክርስ? እንደውም ውዴ አንድ ሰው አለ። ማን? ስለረበሽንሽ በጣም ይቅርታ። ምንም ችግር የለም። ግቡ፣ አረፍ በሉ። ሁሉም ነገር ሰላም ነው ብለን እናስባለን። አዎ፣ ትንሽዬ አደጋ ነበር። ያን ያህል ትልቅ ነገር አይደለም። እንደዚሁ ሳናሳውቅሽ ስለመጣን በጣም ይቅርታ፣ ግን ትልቅ ነገር ስለገጠመን ነው። እሺ፣ እያዳመጥኳችሁ ነው። አጎቴ አድናንን ታውቂዋለሽ አይደል? አይ፣ አላውቀውም። አይቫሊክ ውስጥ ማንም ሰው እንደማይወደው እያየው ነው። በጣም ይገርማል። ግን እንደምታውቂው አውቃለሁ፣ ወይዘሮ ሙጅጋን። ይኸውልህ፣ በእርግጥ ሰውየው ማን እንደሆነ አውቃለሁ፣ ግን ማስታወስ የምፈልገው አይነት ሰው አይደለም። ለዛ ነው። ወጣት እያለሁ ከሚባለው በላይ እኔን ማግባት ይፈልግ ነበር። ከዚህ ሲሄድ እሱንም ጥያቄውንም ተገላገልኩ፣ ከነገሮችም አረፍኩ።
እስከማውቀው ድረስ ሩቻንን ብዙ አግኝተው የምታውቅ አይመስለኝም። አዎ፣ አያቴ ከሞተ በኋላ ከተማውን መከፋፈል ላይ ብዙ ችግር ተፈጥሮ ነበር። ለዛ ነው ይሄ ነገር የተፈጠረው። ግን በሚቻለው ፍጥነት አሁኑኑ ላናገረው ፈልጌ ነበር። በእኔ በኩል እድል ሞክሬያለሁ፣ ግን ሊያናግረኝ ፈቃደኛ አይደለም። ምን ማድረግ እችላለሁ? ለእኔ ልታናግሪልኝ ትችያለሽ? ላናግረው እንደምፈልግ ትነግሪዋለሽ። አይ አልችልም። እንደዛ አይነት ነገር ማድረግ አልችልም። ስምኝ ወይዘሪት ሙጁጋን፣ የሞትና የሽረት ጉዳይ ነው። በጣም ትልቅ ነገር ነው። በዛ ላይ ደግሞ አግብቷል። የራሱ ህይወት አለው። የሚረብሽሽ አይመስለኝም። በትንሽዬ ጥያቄ ምንም ነገር የሚፈጠር አይመስለኝም። እባክሽ። ቆይ የሞትና የሽረት ጉዳይ ነው ስትል ምን ማለት ነው? የድሮ ነገር ነው። ስለ እናቴ ነው። ግን ምን እንደሆነ አትጠይቂኝ እባክሽ። እሺ፣ እንደዛ ከሆነ እድላችንን እንሞክር። ለሩቻን የሚያስፈልጋት ከሆነ ሞክራለሁ። አንቺ ላይ እንድጽፎ ትፈልጊያለሽ? ደውል። እንዳልኩት አያነሳም። ደግመሽ መደወል ትችያለሽ? እሺ በቃ መልሶ ከደወለልሽ ንገሪኝ። እሺ፣ በጣም አስቸኳይ ነገር ስለሆነ ነው። እባክሽ። እሺ፣ እነግርሃለሁ። እሺ በቃ አሳውቂኝ። ለምን ቆይታችሁ አንድ ነገር አትጠጡም? በጣም እናመሰግናለን፣ ግን እንቸኩላለን። አዎን፣ ሽምግልና መሄድ ስላለብን እንቸኩላለን። እንደዛ ነው ወይ? ሩቻ እንደዚህ አይነት ነገር ደስ ይላታል። አሁን ደግሞ የማንን ልጅ ለማን ልትሰጥ ነው? አይ የኔ እናት አይደለችም። አሁን እኔ ነኝ የማደርገው። እና ይኸውልሽ አንድ ዶክተር ጓደኛ አለኝ። እሱ ቤተሰቦች በሙሉ ውጪ ነው ያሉት። ስለዚህ አሁን የቱርካንን እህት ዶኑሽን ለጓደኛ እንዲሰጡት እንጠይቃለን። ለእሱ እንድትሆን ነው። እንደዛ አስበን ነው። እንደዛ ነው። እንኳን ደስ አላችሁ። እናመሰግናለን።